ሀይሚዬ ምን እያለች ነው? ምን እያለች ነው? ምን አይነት ዘፈን ነው ደግሞ? ኧረ ፈጣሪ! ኧረ እኔ ዘፈኑ አማርኛ ነው ግን አማርኛ ነው። በህመም ላይ ህመም ምንድን ነው? ምን የሚሉት ነገር ነው ነው አይደለ? እንደዛ ነገር ነው የሰማሁት ልበል። ወይ ጉድ! በህመም ላይ ህመም የሚሉት ምንድን ነው የሚለው ብቻ ነው የተሰማኝ። እኔ ሌላው እንደው አልኳችሁ 10 ጊዜ ነው ያየሁት። 10 ጊዜ ደጋግሜ እየሰማሁት ማለት ነው። ትናንትና ማታ ጀምሬ ግን ምንም ሊገባኝ አልቻለም። ሀይሚዬ ምንድነው እሱ? ምንድነው እሱ? የኔ ድቦ ሽውሽ ምንድነው እሱ? የኔ ወልቀናገለ ውይ ስታምሊ እኮ ውይ። ውዶችዬ ማሮችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ ውዶች የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ሆናችሁም ላይክ ማድረጋችሁን አትርሱ። ጋይስ ወዳችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ሀይሚዬ ማለት ነው ማታ መሸሸት አድርጋ። በነገራችን ላይ እኔ ትላንትና ማለት ነው የምር እንዴት በቃ ደስ እንዳለኝ ብሎኝ ነው ያመሸሁት። የእውነቴን ነው የምላችሁ። በቃ እንደዛ ፍቅር በፍቅር ሆኖ ሳያቸው፣ በዛ ላይ ደግሞ ብሩኬ እብድ ሲያጫውት ሀይሚዬን ዘና ለማድረግ እየሞከረ ነው እና እመች ብሩኬ ያለፈውን ረስቶ አሁን ላይ ዘና ለማድረግ እሷን እየሞከረ ነው እና ሌላውን ነገር ግን ብትተውት መልካም ነው በእኔ። አንዳንድ ሰዎች አሉ ያለፈ ነገር አንስታችሁ በቃ ዋናው የእነሱ ፍቅርና ሰላም የእነሱ አንድነት ነው አይደለ? በቃ እነሱ አንድ ከሆኑ ተውት፣ ሌላውን በቃ ሰላም ነው ተዋቸው። በቃ ዋናው ነገር የነሱ አንድ መሆን ነው። ዋናው ነገር የነሱ ሰላም መሆን ነው እና አንዳንድ ነገሮች እየሰማው ስለሆነ ነውና ብሩኬ ከሷ ጋር መሄድ ቢፈልግ ዱባይ በደንብ ይቅርታ ይላት ነበረ። በደንብ ይቅርታ አላላትም። እባካችሁ የእውነት እኔ እንዴት ብዬ ልለምናችሁ? በቃ አይዲያ አትስጧት ለሀይሜ፣ ትኑርበት፣ ትስራበት። ተው በቃ እንደዚህ አታድርጉ። አሁን እነሱ በቃ ሀይሜ እየትተዋለች ነገሩን፣ ገባችሁ? ሰላም እየሆናለች፣ ገባችሁ? ስለዚህ ሌላ ሰላም ለማደፍረስ ሌላ አጀንዳ አትፍጠሩ። በቃ ተዋቸው ይኑሩ። የምር ተዋቸው በቃ። ዋናው እናንተ የምትፈልጉት የእነሱ ፍቅር ነው ወይስ ጸብ ነው ወይስ የእውነት ለሀይሚ አስባችሁላት ነው ይሄንን የምትሉት? ስለዚህ አስባችሁላት ከሆነ እንግዲህ እነሱን ድጋሚ ለማጣላት ከሆነ ይሄን አጀንዳ ያመጣችሁት እሱ ሌላ ጉዳይ ነው። እንግዲህ ይሄንን መንቃት ያለባቸው ሀይሚና ብሩኬ ናቸው። ግን የእውነት ለሀይሚ ያስባችሁ ከሆነ ይሄንን ያላችሁት የእውነት ሀይሚን ስለምትወዷት ከሆነ የምር የሀይሚና የብሩኬን አንድነት የምትፈልጉ ከሆነ ግን በቃ እነሱ አሁን ላይ ሰላም ናቸው። አሁን ላይ ፍቅር በፍቅር ናቸው። አሁን ላይ አንድ ናቸው። አሁን ላይ ሰላም ናቸው። አሁን ላይ ደስ የሚል ቪዲዮ እየሰሩ ነው። ይህን 3 ቀን 4 ቀን በጣም አሪፍ ላይ ናቸው። ስለዚህ የእነሱን ሰላም ከሆነ የምትፈልጉት፣ የእነሱን አንድነት ከሆነ የምትፈልጉት በቃ ዝም በሉ። ሌላ ነገር አታምጡ እንዴ! የምሬን ነው የምላችሁ። አሁን እንደገና እንደ አዲስ ሀይሚ ይቅርታ ጠይቀኝ ብላ ብትመጣ በቃ በደንብ ይቅርታ አላልከኝም ከአንተ ጋር አልሄድም። በነገራችን ላይ ኮሜንት ወይም ደግሞ በየቲክቶክ ላይ የሚሰራው የሚወራው ነገር ሀይሚና ብሩኬ አዩትን ብላችሁ እንዳታስቡ። ስለዚህ ይሄን አጀንዳ ደግሞ እናንተ አመጣችሁ። ስለዚህ እነሱ ደግሞ ይሄን ነገር ሊያመጡ፣ በተለይ ሀይሚ ባትሰሚ መልካም ነው። እንደዚህ አይነት ነገር በቃ አትስሚ። ምንም አያደርግም፣ ምንም አይሰራም። ዋናው አንቺ እና እሱ ትተዋወቃላችሁ። እነሱ ሰላምና ፍቅር ከፈጠሩ እኛ ምን ቤት ነን ታዲያ? እሷ ተቀብለዋለች ፍቅሯን፣ በቃ ደስ ብሏታል። ይሄን ነው ወይስ ይችን 2 ቀን ሳቋንና ፈገግታዋን ስታዩ በቃ አበዳችሁ በቅናት? ለምን ሰላም ሆኑ፣ ለምን ታረቁ፣ ለምን ሰላም ወረደ እያላችሁ ያለ ይመስላል። ስለዚህ ተው በቃ ይስሩ። እነሱ ሰላም ናቸው። አሁን ጥሩ ቪዲዮ እየለቀቁ ነው ያሉት። እንደዚህ አይባልም። የተረሳ ነገር አንስታችሁ እንደ አዲስ ይቅርታ ይጠይቃት። እሷ እኮ ኦልሬዲ ተቀብለው በቃ ደስተኛ ናት እኮ ሀይሚ። ትላንትና አይታችኋታል።
ደስተኛ ናት። ስትስመው ነበር፣ ሲሳሳሙ ነበረ፣ ደስ የሚል ጊዜ እያሳለፉ ነበረ። ስለዚህ ተስማምተውበት ዱባይ ከሄዱ የሄዱ ጥሩ። ግን ሲጀምር ደግሞ አሁን የሙስሊሙም የክርስቲያኑም ጾም እኮ እየገባ ነው። ምን ብለው ነው አሁን የሚሄዱ? ፋሲካ ላይ ቢሄዱ አይሻላቸው? ፋሲካ ላይ ነው መሄድ ያለባቸው ብዬ ነው ማስበው እንደኔ። ምክንያቱም ኦልሬዲ እኮ ከነገ ወዲያ ጾም ገባ። የሙስሊሙም የክርስቲያን ጾም ነው እና ጾም ውስጥ ምን ማለት አለ አይደለም? ለመዝናናት እኔ ጾም ውስጥ ሙድ የለውም አይደለም? ብዙም ደስ አይልም። ጾም ውስጥ ምንም የምትዝናኑትም የሚያዝናናም ነገር የለም። እንደው አይቶ ለመምጣት በዛ ላይ ድባቡም ብዙም ደስ አይልም አይደል? ድባቡም ያን ያህል አይደለም ለመዝናናት ደስ የሚል ነገር የለውም ጾም ውስጥ ሲሆን። ስለዚህ ጾሙ ከተፈታ በኋላ ፋሲካ ላይ ቢሄዱ አሪፍ ነው። ፋሲካ ላይ ቢሄዱ የክርስቲያኑ ጾም ሲፈታ የሙስሊሙም ጾም ሲፈታ ይኸው እንግዲህ የሙስሊም ማክሰኞ ነው የሚገባው ሮመዳን፣ የክርስቲያኑ ደግሞ ሰኞ ነው የሚገባው። ስለዚህ እንጃ ብቻ ዙሪያው እነሱ ያውቃሉ፣ የሚመቻቸው ማድረግ ይችላሉ። ግን ዋናው ፖይንት የኔ የዛሬው ባካችሁ ያለፈ ነገር አታንሱ ነው። በቃ ያለፈ ነገር አታንሱ፣ ጥሩ አይደለም። በደንብ ይቅርታ አልጠየቃትም፣ በደንብ ይቅርታ የጠየቃት እንደገና እንዳዲስ ይቅርታ ጠየቃትም አልጠየቃትም የእነሱን ፍቅር ከሆነ የምንፈልገው እነሱ ፍቅር ናቸው። የእነሱን ፍቅር ከሆነ የምንፈልገው ማለት ነው። ትላንትናና ከትላንት ወዲያ አሁን የሰሩት ቪዲዮ ደስ አላላችሁም? ማለምን እኔ በተለይ የትላንት ነው ቪዲዮ እንደው በአንድ ስልክ ደጋግሞ ማየቱ ለነሱ ቻናል ጥሩ አይደለም እንጂ እንደው በየጊዜው ባየው ደስ ባለኝ። የበር ደስ በይ ነው ያየሁት። እትዬ ብሩክም እንደምታዩት እንግዲህ የሀይሚን ልብስ ጸጉሯም የሀይሚ ነው፣ ሱሪውም የሀይሚ ነው። የሀይሚን ልብስ እንዳለ ወርሰው ትላንትና ብድብድ እያጫወተው ነበረ። እኔ እኮ የቅብጠታችሁ ደስ ሲለኝ እውነት በጣም ነው ደስ የምትሉት። እንደዚህ ስትሆኑ በጣም ያምረባችኋል እንደዚህ ስትሆኑ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ከተሳሳትኩ እስኪ ተሳሳትሽ በሉኝ። ይሄ ነገር ትክክል ነው ወይ? መልሶ አይዲያ ወደ ኋላ መመለሱ ትክክል ነው ብላችሁ ታስባላችሁ? ከዚህ በኋላ አንደኛ ሀይሚ በቃ እንደ አዲስ ይቅርታ ጠይቀኝ ብላ እንትን ስትል ብሩኬም ተስፋ ሊቆርጥ ይችላል። እንደገና ሌላ ሀሳባት በቃ ሌላ ጭቅጭቅ ሊፈጠር ይችላል። እና በቃ እለፉት ዛሬ ላሽ በሉ በቃ ባላየ በቃ እነሱ ፍቅር በፍቅር ሆኗል። ይበቃል። እና እኝኝ ይቅርባችሁ። ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ ሼር አርጉኝ ፕሊስ። አረ በእናታችሁ ሰብስክራይብ አርጉኝ። አረ ተውኝ፣ ተው ግን ተው አንተዛዘብ። ሰብስክራይብ አርጉኝ ውዶቼ፣ ተው።